شهر رمضان الذي أنزل فيه القرآن هدى للناس وبينات من الهدى والفرقان فمن شهد منكم الشهر فليصم. بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله وعلى آله وأصحابه ومن والاه وبعد لالا بي موداتشوك يا أخيرا وندموتشي السلام عليكم ورحمة الله وبركاته ندينا سلام ناتشوك كن يالله الحمد لله سلام ني إن شاء الله أحكام الصيام يصوم دنقاقيوش كميلو بميلو رأساتشن مسارات إن شاء الله زاري يمن مارو مفسدات الصوم صومني يميبلاشو نقاراتوشن يميل يهونال ከዛ በፊት ግን ያው ባለፈው ከተማርነው ከሱነኑ ጾም ላይ የተወሰነ ለማስታወስ የመጀመሪያው ሰሁር ነው። ሰሁር መብላት በረካ አለው። እነዚህ ሰሁር ደግሞ ወደ ፈጅር አዘግይቶ መብላት እነዚህ ሱና ነው ማለት ነው። ሌላኛው ደግሞ ተአጀሉል ፊጥር ማቻኮል ነው። እኔ ፀሐይ እንደገባች እኔው ሳንዘገይ ወዲያው ቶሎ ማፍጠር ነው። ስናፈጥር ደግሞ በሩጡብ በፍራፍሬ ነገር ወይም ደግሞ በቴምር ወይ በውሃ ወይም ደግሞ እጅ ላይ ባለው ነገር ማፍጠር በሚለው እሱን ነበር ያየነው። ኢንሻአላህ ዛሬ የምንማረው ደግሞ ሙፍሲዳት ጾምን የሚያበላሹ ነገራቶችን ነው። ኢንሻአላህ እስከ መጨረሻው ድረስ በደንብ በጥሞና ተከታተሉኝ። እኔ ሁሉም አስፈላጊ ጉዳዮች ስለሆኑ የተወሰነ እስከ መሃል ብቻ አይታችሁ እስከ መጨረሻው ድረስ በደንብ ተመልከቱ። ሁሉም ወሳኝ ነገር ስለሆነ ማለት ነው። من المفسدات التي يبطل بها الصوم ጾም ከሚበላሽባቸው ነገራቶች ውስጥ አንደኛው አልአክል ወሽርብ ምግብና መጠጥ ነው። ምግብና መጠጥ ጾምን ያፈርሳል። ይሄ የታወቀ ነገር ነው። ለቀውሊ ተዓላ አላህ ሱብሓነሁ ወተዓላ ስላለ ወኩሉ ወሽረቡ ብሉ ጠጡ አለ ሐታ የተበየነ ለኩም الخيط الابيض من الخيط الاسود من الفجر የኔ ትክክለኛው ፈጅር ከትክክለኛ ካልሆነው ፈጅር ግልጽ እስከሚሆንላችሁ ድረስ ይላል አላህ ሱብሓነሁ ወተዓላ። የኔ ትክክለኛው ፈጅር እስከሚወጣ ድረስ ግልጽ እስከሚሆን ድረስ ከዛ ድረስ ብሉ ጠጡ ثم اتموا الصيام الى الليل ተዛም ጾማችሁን እስከ ሌሊት ድረስ ሙሉ ይላል። ጾማችሁን እስከ ሌሊት ድረስ ሙሉ ማለት እኔ እስከ መግሪብ ድረስ ከፈጅር ጀምሮ እስከ መግሪብ ድረስ ጾማችሁን ሙሉ ጾሙ ማለት ነው። አትብሉ አትጠጡ ማለት ነው። ስለዚህ የመጀመሪያው ጾምን የሚያፈርስ ነገር ምንድነው? መብላት መጠጣት ነው። ومثل الاكل الابر المغذيه ለምሳሌ እንደዚሁ ምግብን የሚተካ ኢብራ መርፌ ማለት ነው። ያ ምንድነው? ግሉኮስ እንደ ግሉኮስ በምግብ ቦታ የሚተካ ምግብን መጠጥን የሚተካ በመርፌ አማካይነት ወደ ሰውነት የሚመጣ ጥንካሬን ኃይል የሚሰጥ ነገር እንደ ግሉኮስ ይሄ ጾምን ያበላሻል ማለት ነው። ጾምን ያበላሻል ማለት ነው። ስለዚህ የመጀመሪያው ጾምን ከሚያበላሹ ነገራቶች ውስጥ አንዱ ምግብና ምግብ መጠጥ እና የነሱን ቦታ የሚተክ እንደ ግሉኮስ ይሄ ነው ማለት ነው። እንግዲህ አውቆ ሲያሪ ነው አውቆ ሲበላ አውቆ ሲጠጣ ነው። ነገር ግን እነሱ ረስቶ ለምሳሌ ቢበላና ቢጠጣ ያኔ ተዛ በኋላ እስከ መጨረሻው በልቶ ጠጥቶ እስከሚጨርስ ድረስ ካላስታወሰ ጾመኛ እንደሆነ ካላስታወሰ አላህን ያበላው አላህን ያጠጣው ጾሙን በዛው መጨረስ ይችላል ማለት ነው። እየበላ እየጠጣ መሃል ላይ ደግሞ ትዝ ካለው አፍ ውስጥ ያለውን ነገር ትዝ ካለው በኋላ አፍ ውስጥ ያለው ነገር መጥፋት አለበት፣ ማዋጥ የለበትም። ተዛ በኋላ ያለውን አላህን ያበላው አላህን ያጠጣው ስለዚህ ምንም ችግር የለበትም። ግን እየበላ እየጠጣ በመሃል ትዝ ሲለው አፍ ውስጥ ምግብ አለ ትዝ ካለው በኋላ አፍ ውስጥ ያለው ምግብ ቢወጣው ጾሙ ይበላሻል ማለት ነው። ሁለተኛ ደግሞ አተቀዩ አምደን አውቆ ማስታወክ ጾምን ያበላሻል ማለት ነው። ለሐዲስ ነብያችን ሰለላሁ ዐለይሂ ወሰለም እንዳሉት ማለት ነው መን ዘራሁል ቀይው አሉ ተውከት ያሸነፈው ሰው ፈላ ቀዳ አለይ ቀዳ የለበትም። ተውከት ያሸነፈው ሰው ማለት የኔ ሳትወድ ያለ ፍላጎትህ የኔ አስታወቀው ማለት ወር ላይ ያለ ማለት ነው። ያኔ ጾምህ አይበላሽም ቀዳም የለብህም ማለት ነው። ወመን ኢስተቃአ አሉ ነገር ግን አውቆ ያስታወቀ ሰው ከሆነስ አውቀህ ከሆነ ያስታወቀው ግን ፈየቅዲ ወመን ኢስተቃአ አምደን አውቆ ያስታወቀ ሰው ከሆነ ግን ጣትህን ወደ ጉሮሮ በመነካካት ወይም ደግሞ ያልሆነ መጥፎ የሆነ ሽታን በማሽተት እንዲወጣህ ብለህ ማለት ነው። አንዳንድ ሰው በጣም መጥፎ ሽታ ሲሸተው ያስታውቀዋል ያን ለማድረግ ማለት ነው። ፈየቅዲ ይሄ ሰውዬ ጾሙ ተበላሽቶበታልና ቀዷ ያውጣ አሉ አخرجه አቡ ዳውድ ወተርሚዚ ወኑ ማጃ። ስለዚህ ሁለተኛው ጾምን የሚያበላሽ ነገር አውቆ ማስታወክ ማለት ነው። አውቆ ማስታወክ ይሄ ጾምን ያበላሻል ማለት ነው። ስለዚህ አንድ ሰው ካስታወከ በኋላ ያኔ አፍ ውስጥ ያለው ነገር ተጎመጥሞጦ መጥፋት አለበት ማለት ነው።
አስታውቆ ሲያበቃ አፍ ውስጥ ያለውን ቆሻሻ መልሶ ቢወጣው አሁን ጾሙ ያበላሽበታል። ስለዚህ አፍ ውስጥ ያለውን ነገር ተጉመጥመጦ መጥፋት ነው እንጂ ያለበት ወደ ውስጥ ወደ ሆዱ መመለስ የለበትም ማለት ነው። ሁለተኛው ጾምን የሚያበላሸው ይሄ ነው። ሶስተኛው ጾምን የሚያበላሽ ነገር አልጅማዕ ግንኙነት ማድረግ ከማን ጋር? ከሚስቱ ጋር። በጾም ከሚስቱ ጋር ግንኙነት ማድረግ። እንግዲህ አንድ ሰውዬ በጾም ግንኙነት የሚያደርገው ሊያደርግ የሚችለው ከሚስቱ ጋር ነው። ከሌላ ጋር ከሆነ ደግሞ ዚና ነው የሚሆነው፣ ሌላ ትልቅ ወንጀል ነው። ለሐዲስ የደዑ ጣዓመሁ ምግቡን ይተዋል፣ ወሸራበሁ መጠጡን ይተዋል፣ ወሸህወተሁ ስሜቱን ያኔ ስሜት ማለት ከሚስቱ ጋር ግንኙነት ማድረግን ይተዋል። ምን አጂል ለኔ ብሎ ይተዋል አለ አላህ ሱብሓነሁ ወተዓላ። እንግዲህ ይሄ በሐዲስ ነው ስለየ። ስለዚህ ምንድነው ምግብ ያኔ ግንኙነት ማድረግ በቀን በረመዳን በጾመኛ ሆኖ በቀን ከሚስቱ ጋር ግንኙነት ማድረግ ጾምን ያበላሻል ማለት ነው። ፈመን ጃመዐ ግንኙነት ያደረገ ሰው ፊ ነሃሪ ረመዳን በረመዳን በቀን ወሶሙ ዋጅቡን አለይ ያን ቀን ጾሙ መዋሉ ግዴታ ነው። ፈኢነሁ የልዘሙሁ አልቀዳ ቀዳም ደግሞ እንደዚሁ ግዴታ ነው፣ ቀዳም አለበት። አንድ ሰው የና አላህ ይበለውና ከሚስቱ ጋር ጧት አካባቢ ላይ ሚስቱና አቅፎ ተኝቶ ነበር። ሳያስበው ድንገት በቃ ስሜቱ አሸነፈውና ግንኙነት አደረገ። ቀኑን ሙሉ ጾሙን ይውላል፣ ቀዳም ያወጣል። ወለከፋራ ከፋራም አለበት፣ መቀጫም አለበት ማለት ነው። መቀጫም አለበት። ወተውበቱ ኢለላህ ተዓላ ወደ አላህ ሱብሓነሁ ወተዓላ ተውባም ያስፈልገዋል። ጌታዬ አልቅሶ ስቅስቅ ብሎ ጌታዬ ነው ይቅር በለኝ ብሎ ተውባ ማድረግ አለበት ማለት ነው። ከማ ጃአ ፊ ሐዲሲ ልክ በሐዲስ እንደመጣው ማለት ነው። አርረጁል الذي وقع بامرأته في رمضان ስለ ሰውየው በረመዳን ቀን ከሚስቱ ጋር ግንኙነት ስላደረገው ሰውዬ ቂሷ እንደመጣው በሐዲስ ላይ ማለት ነው። فقال الله صلى الله عليه وسلم ነብያችን አሉት አቲቅ ረቀበተን አንድ ባሪያ ግዛና ነፃ አውጣሉት። እኔ እሱ በቀን ከሚስቱ ጋር ግንኙነት አድርጎ ስለነበረ ማለት ነው። አንድ ባሪያ ገዝተህ ወይም ደግሞ አንድ ባሪያ ነፃ አውጣሉት። قال باجدها አረኒ ራሴ አንድ ባሪያ ከየት ነው የማመጣው አላቸው። قال فصم شهرين متتابعين ሁለት ወር በተከታታይ አንድም ቀን ሳታሳልፍ በተከታታይ ሁለት ወር ጾም አሉት። ይሄ መቀጮ ነው፣ ከባድ ነው መቀጮ በቀን ከሚስቱ ጋር ግንኙነት ማድረግ። قال لا استطيع አረኒ ይሄንን ማድረግ አልችልም አላቸው። አረ በጭራሽ ይሄን ሁለት ወር በተከታታይ መጾም አልችልም። እዚህ ጋር አሁን አንድ ሰው የቲብት አረኒ ይሄን አልችልም የምቢታ ማለት ነው። እንደዛ የሚል ሰው አለ። ይሄ ግን የምቢታ ሳይሆን በእውነት በቃ ሁለት ወር መጾም አቅም የለኝም አልችልም አላቸው። قال فاطم 60 مسكينا 60 مسكين አብላሉት 60 مسكين አብላሉት። በርግጥ የሰው ይቅሳ አላለቀም፣ ግን ያው እዚህ ጋር ሐዲሱ ዋናው የሚፈልገው ይሄ ስለሆነ ስለዚህ አንድ ሰውዬ ከሚስቱ ጋር በቀን ግንኙነት ያደረገ ሰው ከፋራው ምንድነው? መጀመሪያ ተውባ ያደርጋል። ያችን ቀኗንም ቀዷ ያወጣል። ቀዷ ካወጣ በኋላ እንደገና ሌላ መቀጫው ሁለት ወር በተከታታይ ይጾማል። የመጀመሪያው እሱን ካልቻለ መጀመሪያ አንድ ባሪያ ነፃ ያወጣል። ያን ካልቻለ ሁለት ወር በተከታታይ ይጾማል። ያንን ካልቻለ ደግሞ 60 ምስኪን ይመግባል ማለት 60 ምስኪን ምግብ ቤት ወስዳቸውና 60 ምስኪን በአንድ ጊዜ ሰብስቦ አንድ ምግብ ወይ ራት ወይ ምሳ ያንዴ ያበላቸዋል። ወይም ደግሞ ቤቱ ምግብ ይሰራና አካባቢው ከሚበላው ምግብ መካከለኛ የሆነው በጣም ሀብታም የሚበላውም ሳይሆን በጣም ድሃዎች የሚበሉትም ሳይሆን መካከለኛው ማህበረሰብ የሚበላውን የምግብ አይነት ቤቱ ያዘጋጅና 60 ምስኪን ይጠራና ያንን አንዴ ራት ወይም ምሳ አንዴ ያበላቸዋል። ወይም ደግሞ በየቀኑ አንዳንድ ምስኪን 60 ምስኪን ብቻ ይመግባል ማለት ነው። ስለዚህ ሶስተኛው ጾምን የሚያበላሽ ነገር ከሚስት ጋር በቀን ግንኙነት ማድረግ ማለት ነው። እሺ ሶስተኛ ምንድነው? አራተኛ ጾምን ከሚያፈርስ ነገር ኢንዛሉል መኒ በእክቲያር በምርጫ ዘር ፈሳሽን ማፍሰስ ፍላጎት በምርጫ ማለት ነው። ለምሳሌ ቢተቅቢል ከሚስቱ ጋር በመሳሳም ለምሳሌ አንዳንዴ ሞቅ ያለ መሳሳም አደጋ ነው። ግንኙነት ባታረግም አንዳንዴ ሊያረካ ይችላል ማለት ነው። አውለምስ ወይም ሰው መነካካት ሚስትህን ሰውነቷን አካሏን ገላዋን መነካካት ይሄም እንደዚሁ ስሜት ሊያወርድ ምንድነው ዘር ፈሳሽን ሊያወርድ ይችላል። ይሄም ጾምን ያበላሻል ማለት ነው። አው ኢስቲምና ማለት ነው በእጁ መነካካት፣ በእጁ ብልትን በመነካካት ዘር ፈሳሽን ማፍሰስ ይሄም ጾምን ያበላሻል ማለት ነው። ተቅቢልና ለምሱ ሐላል ሆኖ ያለ ኢስቲምናው ግን ሐራም ነው ማለት ነው። ወነሁ ذلك ይሄን የመሳሰለ حديث ላይ እንደመጣው يضع طعامه وشرابه وشهوته من اجل ስሜቱን ምግቡን መጠጡን እንደተወ ስሜቱንም ለአላህ ብሎ እየተወሰው ማለት ነው። ይሄ ነገር መንይን እንትን ማለት ወይም ዘር ፈሳሽን ማፍሰስ ጾምን ያበላሻል ማለት ነው። ወአመል ኢንዛል ነገር ግን ማውረድ ቢልኢህቲላም ለምሳሌ በህልሙ ማለት ነው። በህልሙ ተኝቶ በመናሙ
እንትን ያኒ ዘር ፈሳሽን ካፈሰሰ አው ተፍኪሪል ሙጀረድ ያኒ ዝም ብሎ በማሰብ ብቻ ያኒ በእጁ ብልቱ ሳይነካካ ምን ሳያረግ ዝም ብሎ ድንገት ሐሳብ መጥባትና ያኒ ድንገት ለምሳሌ አሁን ሰው የሆነ የሚወዳት ሚስት አለችው አጋጣሚ ከሷ ጋር አይደለም ያለው ሌላ ቦታ ነው ያለው ልክ ከዚህ በፊት የሰራውን የፍቅር ሁኔታ አስታወሰና ያን ነገር ጭንቅላቱ ላይ አመላለሰው አስተዋለው በቃ ያን ነገር ፈከረው አሰበው ነገር ድንገት ሳያስበው የዘር ፈሳሽ ወጣው ማለት ነው ያኔ ጾሙ አይበላሽም ማለት ነው በእጁ ሳይነካካ ምን ሳያረግ ዝም ብሎ በማሰብ ብቻ እነዚህ ደግሞ ተኝቶ በህልሙ ፈላ ይፍጥር ቢሄ አያበላሽበትም ማለት ነው ነገር ግን በእጅ ነካክቶ ከሆነ ይሄ ጾምን ያበላሻል ወንጀልም ነው ከሚስት ጋር የምንታረገው ነገር በመሳስም በመነካካት በማቀብ በተለያየ ነገር የምንታረገው ነገር ሐላል ነው ነገር ግን ያው ጾምን ያበላሻል ነገር ግን እስቲምና ብልትን ነካክቶ ራስን በራስ ማርካት ማለት ነው ይሄ ደግሞ ጾምን የሚያበላሻል ደግሞ ወንጀልም ነው ማለት ነው ስለዚህ ሌላኛው ደግሞ ጾምን ከሚያበላሹ ነገር ማነው ጾምን ከሚያፈርስ ነገር خروج دم الحيض የወር አበባ ደም መፍሰስ አንድ ሴት ጾመኛ ናት ጾም ላይ ያለች ቀን ላይ ድንገት ደም ፔሪዮዷ መጣ ማለት ነው ወንፋስ እንደዚህ ደግሞ የወሊድ ደም ንፋስ የቆሊ ሰለላሁ ዐለይሂ ወሰለም في المرأة ስለ ሴት ጉዳይ ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ أليس إذا حاضت أليس አይደለም እንዲያሉ إذا حاضت ፔሪዮዷ ሲመጣ ለም تصلي አትሰግድም ወለም تصوم አይደለም እንዲያሉ ስለዚህ አንድ ሴት ፔሪዮዷ ከመጣ ጾሟም አብሮ ይበላሻል ማለት ነው ያን ቀን ለምሳሌ እስከ ዙሁር ድረስ ቆይታ ወይም አሱር ድረስ ቆይታ ድንገት ፔሪዮዷ መጣ ስለዚህ ጾሟ ይበላሻል እንደ አዲስ መጾም ይኖር ያን ቀን እንደገና ቀዷ ታወጣለች ማለት ነው ቀዷ ታወጣለች طيب يفطر الصائم ስለዚህ እነኚህ ናቸው ጾምን የሚያበላሹ ነገራቶች እስካሁን የተጠቀስናቸው ናቸው ማለት ነው يفطر الصائم ጾመኛ ያፈጥራል ማለት ነው بهذه المفطرات በእነኛው በዘረዘርናቸው መፍጠሪያዎች اذا تناولها ሲጠቀማቸው ሲወስዳቸው ዓሊመን አውቆ ዛኪረን እያስታወሰ ሙክታረን በመርጫ በፍላጎቱ ማለት ነው ላጃሂለን መሐይም ሆኖ አው ናሴን ወይ ረስቶ አው ሙክራን ወይ ተገዶ ብቻ ሲቅ ማለት ነው በዚህ ሁኔታ ከሆነ የኔ ጾሙ ላይ ይበላሽ ይችላል قال صلى الله عليه وسلم ነብያችን አሉ من نسي የረሳ ሰው وهو صائم ጾመኛ መሆኑን የረሳ ሰው فاكل بل او شرب ወይም ጠጣ فليتم صومه ጾሙን ይሙላሉ فانما اطعمه الله وسقى የመገበውና ያበላው አላህ Subhanahu Wa Ta'ala ነው ስለዚህ በዛው ጾሙን ይሙላ ችግር የለውም ምንም የሚያበላሽ ነገር የለውም ማለት ነው ጾም የሚያበላሸው አስታውሰ በምርጫ በፍላጎት ስታረገው ነው እንጂ ረስተም ታረገው ነገር ጾምን አያበላሽም እነዚህ በኢክራ ተገደም ታረገው ነገር ጾምን አያበላሽም ማለት ነው ጾምን አያበላሽም ስለዚህ ሙፍጢራት الصوم ጾምን የሚያፈርጡ ሙፍሲዳት الصوم ማለት ነው አፍወን ጾምን የሚያበላሹ ነገራቶች እነኚህ ናቸው ሌላም ብዙ ነገራቶች ሊኖሩ ይችላሉ ግን ያው ዋና የሚባሉት እነኚህ ከጠቀሱኝ ሌላው ይበቃል ማለት ነው የዛሬን ጨረስኩኝ በቀጣይ እስከምንገናኝ ሰላም ቆዩ። ሰላም አለይኩም ወራህመቱላሂ ወበረካቱ።